ስለዚህ ቦት እንግዲህ አይደለም ዳርቲ ቦት ይዘን ነው ወይ ሳራ ተቻለችው እንዴ ቆይ ሳራ አሁን ሴት እንዴት ስትል እንዴ ቆይ ሳራ እኔ ከጠፋው ሮቤል ጠይቁት ብላለች ስለሷ ደግሞ ተወቀደ መልክተኛል ወይ ሆነ አውቅ ሎና ስላፈቀ እኔ ሮቤል ናፈቀው ሮቤል ምን ነገር ኮነ ነው መቆየት አችላል በሞታችሁ ስለዚህ ታስቆም ይገባል እባክሽ ቆይ ታዲያ እንደዚህ ምትወጂ ኮነ ለምሽ ማንዶና አደረሽ አዎ እሱ ነው ያደረኩት ስለማፈቀው ወዴትም እንዳይልብኝ እኔ ብቻ እንደኝ ብዬ ነው እባክሽ ተረጂ ፍቅርሽ መታቆዩ በእንደዚህ አይነት ነገር ምን አማራጭ ጀቆሩ ምን ልሆን ጋና እባክሽ አድናን ነገር ሳይደርግ እባክሽ ተረጂ ናጅኝ ይቅርታ ላስቆመው ካናችን አዳን የሚያደርገው ያልፋው እባክሽ ልሆን አድናን በአሁኑ ሰዓት እየወሰነው ከባድ ውሳኔ ወንድሙን አግቶ ማሰቃየት ነው። ሮቤል እንግዲህ ይሄ ይገባዋል። አሁን ላይ አድናን ጀግኗል። ወንድሙን አግቶ እያሰቃየ እንደዚሁም የማትነግረኝ ከሆነ ተኩስብሃለሁ እያለ እያስፈራራው ይገኛል። ታዲያ ሚራ ደግሞ ይህንን በማወቅ በጣም ተጨንቃለች። ሮቤል የሆነ ነገር ከሆነ እኔ በህይወት መኖር አልችልም፣ እሞታለሁ፣ እባክሽ ሎሃና በማለት ሎሃናን እንግዲህ ስትጠላትና ከዛ ቤት እንድትወጣ ስትፈልግ የነበረችው አሁን ላይ እየተማጸነችና እግሯ ስር ተንበርክካ እየለመነቻት ትገኛለች። ጊዜ እንግዲህ እንደዚህ ነው የሚገለባበጠው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁኝ። እንግዲህ ቀጣዩን ሎሃናን ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። አድናን ታዲያ ለብዙ ዘመናት ለወንድሙ ሲሳሳ ወንድሜ ምንም ነገር እንዲሆን አልፈልግም እያለ እንደዚሁም ደግሞ ሳያቅ የወንድሙን ሽንገላ እየሰማ እየኖረው አሁን ላይ እውነቱን ሁሉንም ሲያቅ አግቶ እያሰቃየው ይገኛል። ያደረሰበትን በደል እንደዚሁም ደግሞ እንደተመለከት ነው በባለፈው እንግዲህ ሎሃናን የእንቅልፍ መድኃኒት በመስጠት አብራው የተኛች ለማስመሰል ሙከራ ሲያደርግ ነበረ። ይህንን ሁላ እንግዲህ ሁሉንም አውቋል። ይህን ደግሞ ያወቀበት መንገድ ራሱ እንግዲህ በእንቅልፍ መድኃኒት አስተኝቻት ነው እያለ ከሚራ ጋር ሲያወራ ይህንን አድናን ሰምቷል። እነሱ እያሰቡት እንግዲህ ሚራን ሁለቱን ለማጣላት ነበረ። ነገር ግን አልተሳካለትም። አሁን ላይ ይህን ሁሉ ተንኮል እንደሚሰራበት ባወቀ ጊዜ እያደረገው እሱን አግቶ ማሰቃየት ነው እና አሁን ላይ አግቶ እያሰቃየው ይገኛል። ሮቤል ደግሞ በእርግጠኝነት ይሄ ይገባዋል። ምክንያቱም እና የሮቤልን ሴራ የሚራን ሴራ እንደዚሁም በእሱ ላይ ሲማግጥ እንደነበረ ሲጫወቱበት እንደነበረ እንግዲህ ሁሉንም ነገር አድናን በደንብ ተረድቷል። ይህን ሁሉ ታዲያ ሲከታተል የነበረው በትዕግስት ነው። በስሜታዊ ሆነው ምንም አይነት ነገር አላደረገም። አልጋ ላይ ተኝተው ሲሳሳሙ እያየ እንኳን ራሱን ተቆጣጥሮ ነው ዝም ያለው። የዛን ጊዜ የሆነ ውሳኔ ቢወስን ኖሮ በጣም ከባድ ነገር ነበረ የሚሆነው እና በዝምታ ነው ሊበቅላቸው የፈለገው። ምክንያቱም በንዴት እነሱን የሆነ ነገር ቢያደርግ በጣም ወንጀለኛ ይሆናል። ስለዚህ ራሱን ከወንጀል ለመጠበቅ ትዕግስተኛ ነው የሆነው። በጣም ታገሰ፣ በጣም ዝም አለ። ታዲያ አንዳንድ ነገሮችን በአሽሙር ሲናገራቸው ይሄ ሰውዬ ምን ሆኗል? የሆነ ያወቀው ነገርም አለ፣ የሆነ የጠረጠረው ነገር አለ፣ በቃ አውቆብናል ማለት ነው በማለት እንግዲህ ሁለቱ ግራ እስከሚጋቡ ድረስ ነበረ አድናን ሲያደርግ የነበረው አክት ማለት ነው። አይ ቢያቅማ መቼስ እንደዚህኛ ላው ላይ የማገጥን እያየ ወይ ደግሞ ቢያቅ ይሄንን ነገር ዝም አይለንም። ሁለታችንም ገና ድሮ ሲጣርጎ ይገለን ነበር እንጂ ወይ ደግሞ ሲሎሃና የሆነ ነገር ነግራው ነው ቢያቅ ኖሮ ዝም አይለንም ነበረ እያሉ እየተመካከሩ የነበሩት። ግን ያው እሱ አውቆ ነው ዝም ያለው። ይህንን ታዲያ ትዕግስት እንዲኖረው ያደረገችው ሎሃና ናት ማለት ነው። መጀመሪያ መስዋዕት ታውቃለች። ንቃ አይንክን ግለጽ ስትለው ነበረ። ታዲያ እሷ የነገረችውን ነገር ሊያምን እንኳን አልቻለም። ከዚህ በፊት ሎሃናን በጥፊ ሁላ መቷታል። ሚስቴክና ሮቤል ያላቸው ነገር ብላ ስትናገር ስለ ሮቤል እና ስለ ሚስቴክ ሆኖ እያወራሹ ያለው በማለት በጥፊ ሁላ መቷት ነበረ። ግን የጊዜ እንግዲህ እውነትና ንጋት እያደር ይጠራል እንደሚባለው በራሱ ጊዜ እሷ የነገረችውን ሳይሆን በራሱ ጊዜ ተመልክቶ እንግዲህ ሁሉንም ነገር በይፋ ተመልክቷል። ታዲያ አንቺን ማመን አለብኝ ነበረ ሎሃናን ሲላት የነበረው ያኔ አንቺን ማመን ነበረብኝ። ሮቤልና ሚራ ሲሳሳሙ አየሁኝ።
አንቺ መስማት ነበረብኝ በማለት እንግዲህ ልቦ ስበር ብሎ አዝኖ ነበረ ሎሃና ጋር ሄደው። በቃ ይሄ ለነሱ የመጀመሪያ ጊዜ አይደለም። ምናልባትም አንተ ስታየው ለመጀመሪያ ጊዜ ነው እንጂ ለነሱ ግን ይሄ የመጀመሪያ ስራቸው አይደለም። ልትረጋጋ ይገባል። ሁሉንም በእርጋታ ነው ማድረግ ያለብህ፣ ስሜታዊ መሆን የለብክም እያለች እንግዲህ ሎሃና በጣም ቅመም ናት እና ጥሩ ምክሮችን መክረዋለች። የሎሃና ምክር በመስማት እንግዲህ በትዕግስት ሁሉንም ነገር አሸንፏል። በነገራችን ላይ ትዕግስት በጣም የምንፈልገውን ነገር እንድናገኝ የሚረዳን ለሰው ልጅ የህይወት ቁልፍ ማለት ትዕግስት ነው። ስሜታዊ መሆን በጣም ብዙ ነገሮችን በእጃችን ያዝናቸውን ሁላ እንድናጣ ያደርገናል እና በትዕግስት ግን ማንኛውም ሰው የፈለገውን ነገር ማግኘት ይችላል፣ ማሸነፍ ይችላል። ከሰዎች ጋር በሰላም ለመኖር ከሰዎች ጋር ለመግባባት ትዕግስት አስፈላጊ ነገር ነው እና አድናን ያደረገው ያንን ነው። ይህ ደግሞ በሎሃና ነው። ሎሃና ጀግና ናት፣ ጠንካራ ናት። ብዙውን ጊዜ እንግዲህ ከአንድ ጀግና ወንድ ጀርባ ጠንካራ ሴት አንዲት ጠንካራ ሴት አለች ይባላል እና ሎሃናም እንግዲህ ከአድናን ጎን ሆና እንደዚህ እሱን እያጠነከረች እያበረታች ትገኛለች ማለት ነው። ይህን ሁሉ ያየው ሮቤል ግን ሁለቱን ለማጣላት ነበር እየተጠቀመው ሲስተም በጣም ከባድ ነው። እንግዲህ አይተናል። ሎሃና ባልጠበቀችው ነገር ነው፣ ለዛውም በእህቷ አመካኝቶ እዛ ቤት እንድቆይ አድርጊ እባክሽን፣ እኔ እህትሽን አገናኝሻለሁ በማለት ለምኖ ነው እንግዲህ እዛ ቤት አድናንን ለምናለት እንዲቀር ያደረገችው። ታዲያ ግን እሷ ለእሱ ብላ ለምና ብታስቀረውም እሱ ግን ለእሱ አልተኛላትም። አንዳንድ ጊዜ ሰዎች እንደዚህ ናቸው። እናንተ እነሱን ለማስደሰት ለነሱ መልካም ነገር ለማድረግ ስትለፉ ስትጥሩ፣ እነሱ ደግሞ በጀርባችሁ ሆነው ይወጓችኋልና ሮቤል እንግዲህ ሎሃና ላይ ያደረገው ድርጊት ይሄ ነው ማለት ነው። ይሄንን ነው ያደረገው። የራሱን ነገር ነበረ ሲያመቻች የነበረው። አሁንም እንደለመደው እንግዲህ ከሚራ ጋር እንደተልገሰገሰ ደግሞ ከሎሃና ጋር መልከስከስ ነበር የፈለገው። ሎሃና እንግዲህ ለራሷ ክብር ያላት፣ የራሷን ክብር የምትጠብቅ፣ እነሱን እንኳን የምትጠይፍ ሴት ናትና በምንም መንገድ ሊያጠምዳ ስላልቻለ በሌላ በፍላጎቷ አፈቅርሻለሁ፣ ወድሻለሁ የሚሉ ሽንገላዎችን ሁላ ተጠቅሞ ጨርሶ ይህንን ሁላ እንግዲህ አክሴፕት ስላላደረገችው እሱ አስመሳይ መሆኑን እንደዚሁም ደግሞ በጭራሽን አንተን አልወድህም፣ አንተን ላፈቅር አልችልም ብላ ደጋግማ ስለነገረችው አሁን ሮቤል እዚህ ጋር ፍቅር ሳይሆን እልህ ነው። አድናን መቅመስ የለበትም ነው ያለው። ጭራሽ እኮ ወጥ ነገር ነው ያደረጋቸው ሴቶችም ማለት ነው ሮቤል። እኔ ነኝ መጀመሪያ ሎሃናን መቅመስ ያለብኝ፣ ሎሃናንማ እንድትነካ አልፈቅድልህም፣ አንተ ሳታገኘት እኔ ላገኛት ይገባል የሚል እንግዲህ ሁለቱ ስለተዋደዱ ይሄንን ከባድ ነገር አድርጓል ማለት ነው። በማደንዘዝ ነው እንግዲህ የሰውን ህይወት ለማበላሸት ሰው የዚህን ያህል ርቀት ይሄዳል። በጣም ከባድ ነው። ሮቤል ተንኮሉ ይሄን ሁሉ ነው እንግዲህ። ይሄን ሁሉ ተንኮል ታዲያ አድናን ተመልክቶ አሁን ላይ ጥሩ በቀል ይዟል። ሮቤል ይገባዋል እንደኔ። እውነቱን ተንኮሉ ከምንም በላይ የበዛ ነው። ስለዚህ ለዚህ ለተንኮሉ የሚሆን ክፍያ ነው እየከፈለ ያለው። አሁን ላይ እኔ ምንም አላደረግኩኝም ቢል ቢወተውትም አድናን ወንድሜ እባክህ እያለ ቢለምንም እንግዲህ አግቶ እያስፈራራው ይገኛል። ካልሆነ ማትነግረኝ ከሆነ እገልሃለሁ እያለው ጭምርም ነው ያለው። እንግዲህ መቼስ አድናን ወንድሙን ጨክኖ ይገላል አይገልም የሚለው ያ ሌላ ጥያቄ ነው። በእርግጥ ሮቤል እንደ ስራው ይገባዋል። መሞት ሳይሆን ደግሞ ያለበት እንደዚህ አስሮ ሲያሰቃየው ምናልባትም ሳራንም እንደገደላት ይናገር ይሆናል ብዬ አምናለሁ። በእርግጥ አሁን ላይ ሲቃዩ ካልበዛበት ምንም የሚናገረው ነገር የለም። ሎሃና ራሷን አትፈልጋ ከኔ ጋር የተኛችው እያለ እንኳን የዚህን ያህል ድረስ እየዋሸ ይገኛል። እኔ ምን አደረግኩኝ ከአንተ ስለ ወንድሜ ከማሰብ ውንጪ አንተን ምን አድርጌሃለሁ በዚህ ልክ የምታሰቃየኝ? እኔም እኮ ምንም የማላቅ ምስኪን ነኝ፣ ለራሴ መራመድ የማልችል እያለ ያስመስላል። እንግዲህ በጣም ነው የሚያስመስለው። ያው መራመድ አልችልም እንዳለ የተመኘውን ነው ያደረገችው። ሚራ ናት ለዚህ ሁሉ ያደረገችው። መጀመሪያ እንግዲህ ሮቤል በዊልቸር ላይ የሚቀመጠው ከአድናን ለመደበቅ ብቻ ነበረ። ከአድናን ለመደበቅ ነበረ ዊልቸሩን የሚጠቀመው። ያንን የተመኘውን ግን አገኘ። የሰው ልጅ መልካም ነገር ከተመኘ መልካም ነገር እንደሚያገኝ፣ ክፉ ከተመኘ ደግሞ ያንኑ ክፉውን መልሶ እንደሚያገኝ እንረዳለን። እና
የተመኘውን የፈለገውን ያሰበውን እና ያቀደውን እንግዲህ አፍቃሪው ነኝ በምትለው እንግዲህ በሚራ ይሄንን አግኝቷል ማለት ነው። በጣም ነው የሚያሳዝነው። እንግዲህ እንደዚህ ሰው በራሱ ህይወት ላይ ሲቀልድ እንደዚህ አይነት ነገር ይገጥመዋል። አሁን ላይ መራመድ አይችልም። ሚራ ደግሞ ይሄንን ያደረገችው ስለማፈቅረው ነው፣ ስለምወደው ነው። ከኔ ውጪ ሌላ ማንንም ሴት እንዲህ አልፈልግም፣ ከኔ ርቆ እንዴት አልፈልግም በሚል በቅናት መንፈስ ተነሳሽነት እንግዲህ እንደዚህ አድርጋለይ ማለት ነው። የቅናት መጨረሻ ይሄ ነው። አሁን ላይ ታዲያ እሱ ከዊልቸር ውጪ ወዴትም እንኳን መንቀሳቀስ አይችልም። ይሄ ደግሞ ለመሸወድ ሲያደርገው የነበረ ወንድሙን ሲያጭበረብርበት የነበረው ተግባር ነው። ወንድሙን ቢያጭበረብርም ደግሞ እንግዲህ በአፍቃሪ ነኝ ተብዬዋ በሚራ ይሄንን አግኝቷል። የተመኘውን አላጣም ማለት ነው። ጥሩ ነገር ቢመኝ ጥሩ ነበረ፣ ጥሩ ነገር እያገኝ ነበር። ታዲያ አሁን ላይ በራሱ ምንም ነገር ማድረግ አይችልም። ሚራም እንግዲህ የኔ እስረኛ ከሆነ እኔ እንደዚህ ካረኩት ከኔ ውጭ ሌላ ሰው ማንንም አያይም ብላ ነው ያሰበችው። በእርግጥ የሰው ልጅ አስገድዶ አይደለም ሰውን ፍቅር ነፃነት ነው የሚፈልገው እንጂ በግዴታ ፍቅር የለም። ሚራ እንግዲህ ያው እንጂልነት ነው እንጂ ፍቅር የሚባል አይመስለኝም። ሰዎች የሚያፈቅሩትን ሰዎች ሊጎዱ አይገባም። ማድረግ ያለበት ለነዛ ሰዎች ነፃነት መስጠት ነው ያለበት ብዬ አስባለሁ። ይሄ የኔ ሀሳብ ነው። ነፃነት ነው ፍቅር እንጂ በግዴታ የሚሆን ነገር የለም። ይሄ ምንድን ነው የሚሆነው? እልህ ነው። ሳስበው እንግዲህ ሚራና ሮቤል ፍቅርና እልህ በጣም ተምታቶባቸዋል ይመስለኛል። ሮቤል ያው በቀል ነው እየተበቀለ ያለው ወንድሙ ላይ ነው ሁሌም ግፍ መስራት የሚፈልገው። ይሄንን ደግሞ በስነ ስርዓት እየተገበረ ይገኛል። ሚራ በጣም ተሸውዳለች። አሁን ላይ አድናን ሁሉንም ነገር አውቋል። አድናንም ኦልሬዲ ባሏን አጥተዋለች። ከዛ በመቀጠል ደግሞ ሮቤልንም የራሷ ማድረግ አትችልም። ምክንያቱም ምን ያልፈልግሽም አስጠልተሽኛል፣ የምፈልገውን ነገር እንዳገኝ ነበር ይሄንን ሳረግ የነበርኩት። አሁን ግን አልፈልግሽም፣ የራስሽ ጉዳይ ነው እያላት ያለው ማለት ነው። ምንም ማድረግ አትችልም። እንግዲህ በግድ ምን ማድረግ ትችላለች? አስገድዳ መቼስ የራሷ ልታደርገው አትችልም። አልፈልግም። እሱ መጀመሪያ የሚፈልገው እሷን ከመጠቀሚያ ነው ሊያደርጋት የፈልገው። ይሄን ሁሉ አልነቃችም። ይወደኛል ያፈቅረኛል ብላ ነበር የተረዳችው። እሷ ደግሞ ታፈቅረዋለች። እዚህ ጋር ፍቅር የጋራ ካልሆነ እንግዲህ በጣም ከባድ ነገር ነው። ለአንድ ሰው ብቻ እሷ ስለፈለገችው ስላፈቀረችው የሚሆን ነገር የለም። በጣም የሚያሳዝነው ነገር እንግዲህ ሚራ ትዳሯን አታለይ ከሮቤል ጋር እንደዚህ ስትልከሰከስ ሁሉንም ነገር አድናን ኦልሬዲ ያውቋል። ስለዚህ የአድናንን ስላወቀ ከዚህ በኋላ ከአድናን ጋር ሚስትና ባል ሆነው መኖር አይችሉም። ይሄንን ደግሞ እራሱ አድናን ተናግሯል። እኔ አልፈልግሽም፣ ከዚህም በኋላ የራስሽ ጉዳይ ነው ብሏል። ከሎሃና ጋር ነው እንግዲህ መጋባት እንደሚፈልጉ እንኳን እየተናገረ ያለውና ሎሃናን ያፈቅራታል፣ ይወዳታል። ስለዚህ ሚራ በገዛ እጇ ትዳሯን አታለኝ ማለት ነው። ይሄ ደግሞ የራሷ ጥፋት ነው። የሰው ልጅ ትዳር ከያዘ አንዴ ኦልሬዲ ትዳር ይይዟል። ትዳሩን አክብሮ ወዶ ነው መቀመጥ ያለበት እንጂ ስለማልወደው በማለት ከሌላ ሰው ጋር መልከስከሱ በዚህ ልክ ዋጋ ያስከፍላል ማለት ነው። ይሄ ነው እንግዲህ የገጠማት ሚራ ማለት ነው። የያዘችውን በስነ ስርዓት መያዝ ሲገባት ባሏን አጣች፣ ትዳሯን አጣች ማለት ነው። ይሄ ሁሉ በራሷ ጥፋት ነው። አንዳንዴ የሰው ልጅ አስተዋይ መሆን ይገባዋል። ካላስተዋሉ ግን በጣም ከባድ ነገር ነው የተፈጠረው። እንደዚህ እንደሚራ መሆን አለ። ምንም አያውቅም አይነቃብንም ብሎ ሰዎችን ማታለል፣ በሰዎች ላይ መጥፎ ነገር መስራት ፈጣሪ እንደዚህ ያጋልጣል ማለት ነው። አሁን ላይ እንግዲህ ወንድማማቾች ሊጋደሉ ነው። እባክሽ ሎሃና የሆነ ነገር አድርጊ፣ እኔ አይሰማኝም አድናን ብሏት። አድናን በእርግጥ እሷን እንድታናግረው ራሱ አይፈልግም። አሁን ላይ በጣም ነው ተናዶባት ያለው። እንድትናገረው አይፈልግም። ከክላሱም እስኪ ውጭልኝ ነው የሚላት። በጭራሹ ነው በቃ የማይፈልጋት ማለት ነው። አሁን ላይ ሎሃና ነው እየለመነች ያለችው። ደውልሽ እስኪ የሆነ ነገር እንዳያረግ እባክሽ ልታስቆሚ ይገባል። ወንድማማቾች ሊጋደሉ ነው። እኔ ሮቤል ከሞተ መኖር አልችልም።
ሮቤልን በጣም ነው የማፈቅረው እባክሽ እያለች እየለመነቻት ትገኛለች ማለት ነው። ታዲያ የሉሃና ጥያቄ ሮቤልን የምታፈቅሪውና የምትወጂው ከሆነ ለምን በዊልቸር ላይ እንዲቀር አደረግሽው? ለምን እንደዚህ ያደረግሽ ነበር ስትላት የነበረው። ያው ምላሿ እንግዲህ ስለማፈቅረው ነው ከኔ ውጪ ሌላ ሴት እንዳያይ ሌላ ሴት ጋር እንዳይሄድ ያንን በማሰብ ነው እንደዚህ ያደረግኩት። እኔ ሮቤልን ማጣት አልፈልግም እያለ እየለመነ ትገኛለች ማለት ነው። ታዲያ ሉሃናም ይሄንን ማስቆም አልችልም፣ አድናን ማድረግ የሚችለውን ነገር ያደርጋል፣ ማድረግ ያለበትንም ደግሞ ያውቃል። ስለዚህ ምንም ማድረግ አልችልም፣ ላስቆመው አልችልም የሚል እንግዲህ ምላሽ ነው የመለሰችላት። ቀጣይ ምን ሊሆን ይችላል የሚለውን እንግዲህ አብረን የምናይ ይሆናል። ለዛሬ በዚህ እናበቃለን። ስለነበረን ቆይታ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ደግሞ ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ባይ ባይ።